ሰላም ጤና ይስጥልን ውድ የፍታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን ከትግራይ ወደ መሃል ሀገር የሚደረገው ሽሽት ተባብሶ ቀጥሏል። በርካታ ወጣቶች ትግራይ ለቀው አዲስ አበባን ጨምሮ ወደ በርካታ የአገሪቱ አካባቢዎች እየተሰደዱ ነው ተብሏል። ጉዳዩን አስመልክቶ ኤኤፍፒና ቢቢሲ ያሰራጯቸውን ዘገባዎች እንመለከታለን። በሰሜን ኢትዮጵያ ከባድ መስዋዕትነት የመጣው ሰላም በድጋሚ አደጋ ላይ መውደቁን የፌደራል መንግስት አስጠንቅቋል። ህወሓት የሰላም ስምምነቱን በመጣስ አዳዲስ መሳሪያዎችን እያከማቸ ነው ሲል የውጭ ጉዳይ ሚኒስቴር በዛሬው ዕለት መግለጫ አውጥቷል። አሜሪካና ኢራን የተኩስ አቁም ስምምነትን ተፈራረሙ ተብሎ ዓለምን በነዳጅ ዋጋ ንረት ያስጨነቀው የሆርሙዝ ወሽመጥ በመከፈት ሂደት ላይ ነበረም። ኢራን በዛሬው ዕለት መልሳ ጠርቅመዋለች። ለዳግም መዘጋቱ ምክንያት ኢራን እስራኤልን በጥፋተኝነት ወቅሳለች። የተፈጠረው ምንድነው? በዝርዝር ተሰሙታላችሁ። ህወሓት በዓለም ደረጃ በሽብር ተፈርጆ ሀብቱ ይታገድ በሚል ይፋዊ ጥያቄ ቀርቧል። ይህንን ጨምሮ በመግቢያ ያስተዋወቅናችሁን ጉዳዮች አንድ ባንድ እንነግራችኋለን። አብራችሁን ቆዩ። የትግራዩ ሽሽት በትግራይ እየተካሄደ ያለው የግዳጅ ወታደራዊ መልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ በገፍ እየሸሹ መሆናቸውን ኤኤፍፒና ቢቢሲ በዘገባቸው አመላክተዋል። ሽሽቱ ወደ አዲስ አበባና ሌሎች የመሃል ሀገር አካባቢዎች የሚደረግ ነው። በትግራይ ወጣቶችን በግዳጅ ወደ ወታደራዊ ማሰልጠኛዎች የማስገባቱ ዘመቻውንም ቀጥሏል። የክልሉ ወጣቶች ወደ ቀሪ ኢትዮጵያ ክፍል በስፋት እየተሰደዱ መሆናቸውን የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል። በክልሉ በእያንዳንዱ ቤተሰብ ውስጥ ያለው ወጣት አንድ በአንድ ተለቅሞ ወደ ግዳጅ ወታደራዊ ማሰልጠኛዎች እንዲገባ ጥብቅ መመሪያ ተላልፏል። ይህን ተከትሎም ወላጆች ልጆቻቸውን እንዲያስረክቡ እየተገደዱ ነው። ወጣቶች ከዚሁ የጅምላ ወታደራዊ አፈሳ ለመዳንም አንድም ከአካባቢያቸው ርቀው በዚያው በትግራይ ባሉ ዘመድ አዝማዶቻቸው መኖሪያ የሚሸሸጉ ሲሆን ወይ ደግሞ ከነጭራሹኑ ክልሉን ለቀው ይወጣሉ ተብሏል። በክልሉ በስፋት እየተካሄደ ባለው የግዳጅ ወታደራዊ መልመላ የተነሳ እንቅስቃሴዎች እየተስተጓጉሉ መሆናቸውን የሚናገሩት ነዋሪዎቹ ፍርሃት መንገሱን ለወሬ ምንጩ አስረድተዋል። የአፈሳ ከነዋሪዎችና ከመብት ተሟጋቾች ውግዘት እየገጠመው ሲሆን መልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት አስተባብሏል። ኤኤፍፒ በዘገባው አፈሳው በክልሉ ኃይላት በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚተገበርና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ አስረድቷል። ወጣቶች በታጣቂዎች ታፍሰው ወደ ወታደራዊ ማሰልጠኛዎች ከመወሰዳቸው በፊት በአካባቢዎች ወዳሉ ማቆያ ቦታዎች ይሄዳሉ። የገንዘብ አቅም ያለው ቤተሰብ በእነዚህ ማቆያ ቦታዎች እንዳሉ ለጠባቂዎች ጉቦ በመክፈል የሚያስለቅቅበት ሁናቴ እንዳለ ዘገባው ይጠቁማል። በሀያዎቹ የዕድሜ ክልል ውስጥ የሚገኘው አቤል የተባለ ወጣትን የጠቀሰው የዜና ወኪሉ በድንገት ተከበን ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎች ገንዘብ ከፍሎ እንደተለቀቀ ያስረዳል። በፕሪቶሪያው ሰላም ስምምነት የተቋቋመው የትግራይ ጊዜ አስተዳደርን በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉን መሪነት ከያዙ በኋላ ከፌደራል መንግስት ጋር ያለው ውጥረት ተባብሷል። ይህን ተከትሎም በምርጫ ቦርድ ህጋዊ እውቅና የተሰረዘው የህወሓት መሪዎች መጠነ ሰፊ ግዳጅ ወታደራዊ መልመላ ያካሄዱ መሆናቸውን የሚያሳዩ ዘገባዎች አሉ። በዚህ የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልሉ የተፈጠረ ሲሆን ሀገራትና ተቋማት ሁለቱም ወገኖች ውጥረቱን ከሚያባበስ እርምጃ እንዲቆጠቡ ጠይቀዋል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ተቆርቋሪ ቡድን በአብዛኞቹ የትግራይ አካባቢዎች በሙሉ የግዳጅ ወታደራዊ መልመላ እየተካሄደ መሆኑን የሚያሳዩ ምልክቶች እንዳሉ ለኤኤፍፒ ተናግሯል። ተቋሙ በሰሜናዊ ትግራይ ውስጥ የሚገኘውን ሱቁን ሲከፍት ባለፈው መጋቢት ወር የተያዘውን ገብሬን ጨምሮ እየተካሄደ ስላለው አፈሳ 27 የዓይን እማኞችን ቃለ መጠይቅ ማድረጉን ጠቅሷል። ገብሬ እንዴት ተይዞ ከነበረበት ስፍራ በመስኮት በመዝለል እንዳመለጠ በገለጸበት ወቅት ወደ ሰራዊቱ እንደገባን ሲነግሩን ነበረ በማለት በአሁኑ ወቅት ከ5 ዓመት ልጁ ተለይቶ ተደብቆ እንደሚገኝ ተናግሯል። ወደ አዲስ አበባ ሸሽቶ ሄደው የ36 ዓመቱ ክንፈ ደግሞ በትግራይ የግዳጅ ወታደራዊ መልመላ አዲስ ነገር ሳይሆን ቀድሞም የነበረ ነው ይላል። በቅርቡ በተካሄደው ጦርነት ወቅት የህወሓት አባላት ቤት ለቤት በመሄድ እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መስጠት አለመስጠቱን እንደሚያጣሩና ካልሆነ ግን ቤተሰቦች እንዲሰለፉ እንደሚገደዱ አስታውሷል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይላት መንገዶችን በመዝጋት ወጣቶችን መውጫ አሳጥተው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸው ዘገባው አመላክቷል። አፈሳውን በመሸሽ አዲስ አበባ ውስጥ በችግር የሚኖረው ዓለም እንደሚናገረው እርሱ ይኖርበት በነበረው አካባቢ አፈሳው የተጀመረው ከአንድ ወር ግድም በፊት ነው። መጀመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል ነበረ። ቀስ በቀስ ግን ሁሉንም ወጣቶች የሚመለከት ሆነ በማለት ያየውን ተናግሯል።
በትግራይ በስፋት እየተካሄደ ያለው ወታደራዊ መልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኤኤፍፒ ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁናቴዎች አሉ በማለት የግዳጅ መልመላው እንዳለ በተዘዋዋሪ ገልጸዋል። የፌደራሉ መንግስት ማስጠንቀቂያ በህወሓት ጉዳይ። በሰሜን ኢትዮጵያ በከባድ መስዋዕትነት የመጣው ሰላም በድጋሚ አደጋ ላይ ወድቋል ሲል የፌደራሉ መንግስት ተናግሯል። ህወሓት የሰላም ስምምነቱን በመጣስ አዳዲስ መሳሪያዎችን እያከማቸ ነው ያለው የውጭ ጉዳይ ሚኒስቴር ነው። የመስሪያ ቤቱ ኃላፊ ጌዲዮን ጢሞቴዎስ በለንደን ቻታም ሃውስ በተካሄደ ዓለም አቀፍ ውይይት ላይ ባደረጉት ንግግር በሰሜኑ የሀገሪቱ ክፍል አዲስ ግጭት ሊቀሰቀስ ይችላል የሚል ብርቱ ማስጠንቀቂያ ሰጥተዋል። ሚኒስትሩ በፕሪቶሪያዊ ሰላም ስምምነት ላይ የተመለከቱት ዋና ዋና ጉዳዮች በተለይም የትጥቅ መፍታት ሂደት ችላ የሚባል ከሆነ ወደ ቀድሞ ቀውስ የመመለስ እድሉ ሰፊ ነው ብለዋል። ሪፖርተር ጋዜጣ እንደዘገበው የውጭ ጉዳይ ሚኒስትሩ በህወሓት ውስጥ ያሉ አክራሪ ያሏቸውን አካላት በጽኑ ወቅሰዋል። እነዚህ አካላት የሰላም ስምምነቱን መንፈስ ለመቀበል ተስኗቸዋል ያሉት ሚኒስትሩ ወሳኝ በሆኑት የትጥቅ መፍታት ታጣቂዎችን ማሰናበትና የመልሶ ማቋቋም ሂደቶች ላይ ቡድኑ ግልጽ የሆነ እምቢተኝነት እያሳየ ነው ብለዋል። ይህም በቀጠናው ዘላቂ ሰላም ለመገንባት የሚደረገውን ጥረት ትልቅ መሰናክል ፈጥሮበታል ብለዋል። አክል አድርገውም ህወሓት አዳዲስ መሳሪያዎችን በስፋት እያከማችና እየገዛ እንደሚገኝ ገልጸው ለሰብአዊ እርዳታ ማገገሚያና መልሶ ግንባታ የተመደቡ የገንዘብና የቁሳቁስ ሀብቶች ወደ ሌላ ወታደራዊ አቅጣጫ እየዞሩ ነው ብለዋል። ከዚህ በተጨማሪም ቡድኑ በቀጠናው ከሚገኙ ሌሎች ኃይላት ጋር አዳዲስ ጥምረቶችን እየፈጠረ ነው ያሉት ሚኒስትሩ ጌዲዮን ጢሞቴዎስ የአካሄድ በከባድ መስዋዕትነት የተገኘውን ሰላም አደጋ ላይ የሚጥልና ሂደቱንም ወደ ኋላ የሚቀለብስ ነው ሲሉ አስተያየታቸውን ሰጥተዋል። በሌላ በኩል የፌደራሉ መንግስት ከጦርነት በኋላ ያሉ የመልሶ ግንባታና ማህበረሰቡን መልሶ የማቋቋም ስራዎችን ለመደገፍ ቁርጠኛ መሆኑን ሚኒስትሩ ተናግረዋል። ይሁን እንጂ የማንኛውም የሰላም ስምምነት ስኬታማነት የሚወሰነው አንድ ወገን ብቻ በሚያደርገው ጥረት ብቻ ሳይሆን ሁሉም ባለድርሻ አካላት ግዴታቸውን ሲወጡ ነው ብለዋል። ንግግራቸውን ሲያጠቃልሉም የሰላም ስምምነቶች ፍሬ ሊያፈሩ የሚችሉት ሁሉም ወገኖች ለበቀል ሳይሆን ለእርቅ ቅድሚያ ሰጥተው በጋራ ሲሰሩ ብቻ ነው ብለዋል። ሆርሙዝ ዳግም ተዘጋም። በዚህ ሳምንት አሜሪካና ኢራን በተፈራረሙት ስምምነት መሰረት የዓለም 20 በመቶ የነዳጅና የጋዝ ምርት የሚተላለፍበት የሆርሙዝ መስመር የመከፈት ሂደት ላይ የነበረ ቢሆንም ዳግም ተመልሶ ተዘግቷል። ይህንኑ የባህር መተላለፊያ ወሽመጥ መልሳ የዘጋቸው ኢራን ናት። አልጀዚራና ሌሎች ዓለም አቀፍ ብዙሃን መገናኛዎች ባሰራጯቸው ዘገባዎች እንዳመላከቱት ከሆነ ኢራን የሆርሙዝ ወሽመጥን መልሳ የዘጋቸው ከአሜሪካ ጋር የደረሰችውን የተኩስ አቁም ስምምነት እስራኤል እያፈረሰችው መሆኑን በመጥቀስ ነው። አሜሪካና ኢራን ስምምነት ላይ ከደረሱባቸው በርካታ ነጥቦች መካከል አንደኛው እስራኤል በሊባኖስ የምታደርሰውን ጥቃት እንደምታቆም የሚያመላክተው ይገኝበታል። እስራኤል መገኛው ሊባኖስ ያደርገውና የሊባኖስ መንግስት የማይቆጣጠረውን የሂዝቦላ ታጣቂ ወታደራዊ አከርካሪን እሰብራለሁ በማለት በአየርም በምድርም ጥቃት ስትፈጽም ቆይታለች። ሆኖም ኢራን ከአሜሪካ ጋር የተኩስ አቁም ስምምነት ላይ መድረስ ካለብኝ የተኩስ አቁም ስምምነቱ የግድ ሊባኖስንም ማካተት አለበት የሚል አቋም አላት። አሜሪካ በዚህ ጉዳይ ላለመስማማት ብዙ ጥረት ስታደርግ ብትቆይም ኢራን እስራኤል በሊባኖስ ላይ የምታደርሰውን ጥቃት እስካላቆመች ድረስ ከአሜሪካ ጋር ምንም አይነት ስምምነት አይኖረኝም ብላለች። በዚህም የትራምፕ አስተዳደር የኢራንን ሐሳብ ተቀብሏል። የትራምፕ አስተዳደር ይህንን የአሜሪካ ኢራን ስምምነት ታሳቢ ባደረገ መልኩ እስራኤል በሊባኖስ እያካሄደች ያለችው መጠነ ሰፊ ጥቃት እንድታቆም በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫና ሲያሳድር ነበረም። የዲፕሎማሲ ጥረቱ ከጫናም አልፎ እስከ ኃይለ ቃል መለዋወጥ ቢያመራም የእስራኤል ባለስልጣናት ትራምፕና ጓዶቻቸውን በመታዘዝ በሊባኖስ ላይ የሚሰነዝሩትን ጥቃት አላቆሙም። እናም ኢራን የተኩስ አቁሙ ሊባኖስን ጭምር የሚያካትት በመሆኑ ስምምነቱ በአንድ ወገን እየተጣሰ ባለበት ሁኔታ እኔ ብቻዬን የስምምነቱ አክባሪ መሆን የለብኝም የሚል አቋሟን እያንጸባረቀች ነው። በዚህም ሆርሙዝ መልሶ ተዘግቷል ተብሏል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጊ በዛሬው ዕለት በሰጡት መግለጫ እስራኤል በሊባኖስ ላይ የምታደርሰውን ጥቃት የማስቆም ኃላፊነት ያለው በአሜሪካ እጅ ነው ብለዋል። ሆርሙዝን በተመለከተ ስምምነቱ እስከተከበረ ድረስ በእኛ በኩል ችግር እንደሌለብን መታወቅ አለበት ብለዋል። ከሰሞኑ በዋይት ሃውስ ጋዜጣዊ መግለጫ የሰጡት የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ እስራኤል የአሜሪካ ኢራንን የተኩስ አቁም ስምምነት አደጋ ላይ ከመጣል መቆጠብ አለባት ብለዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የካቢኔ አባላትም የአፍራሽነት ሚናን ከመጫወት ሊታቀቡ ይገባል ሲሉም አሳስበው ነበርም። አሁን ኢራን የሆርሙዝ ወሽመጥን መልሳ መዝጋቷን ተከትሎ እስካሁን ባለው ሁኔታ በትራምፕ አስተዳደር በኩል የተባለ ነገር የለም። እስራኤልና ሂዝቦላ የደረሱበት አዲስ የተኩስ አቁም ስምምነት 24 ሰዓት ሳይሞላው እስራኤል በደቡብ ሊባኖስ በፈጸመችው የአየር ጥቃት ብዙ ሰዎች ተገድለዋል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው ቢያንስ 16 ሰዎች በእስራኤል የድሮንና የአውሮፕላን ጥቃት ተገድለዋል። የእስራኤል ጦር የአሸባሪው ሂዝቦላ ኢላማዎችን መተናል ያለ ሲሆን ጥቃቱ የተፈጸመው ከደቡብ ሊባኖስ ወደ እስራኤል
50 ተተኳሾች ከተወነጨፉ በኋላ ነው። እንደ አልጀዚራ ዘገባ ከሆነ እስራኤል በሊባኖስ ላይ ዳግም ጥቃት መሰንዘር ከጀመረችበት ከአንድ ወር በፊት ጀምሮ በነበሩት ጊዜያት በሀገሪቱ ከ4000 የማያንሱ ሰዎች ተገድለዋል። እንዲሁም ከ12000 በላይ ሰዎች ደግሞ ቆስለዋል። በዛሬው ዕለት ጥቃት ብቻ 16 ሰዎች የተገደሉ ሲሆን በመቶ ሺዎች ከመኖሪያ ቀያቸው ተፈናቅለዋል። በዚሁ ጥቃት በሊባኖስ ከፍተኛ የሀብት ውድመት እየደረሰ ያለ ሲሆን ሄዝቦላህ የተኩስ አቁሙን እየተቀበለ መሆኑን ከሰሞኑ ገልጾ ነበረም። ህወሓት በሽብር ተፈርጆ ሀብቱ ይታገድ። የወልቃይቱ ጥሪ በሰሜን ኢትዮጵያ የሰላም እንቅፋት በሆኑ የህወሓት አባላትና የቤተሰብ አባላቶቻቸው ላይ የአሜሪካ መንግስት የቪዛ ገደብ መጣሉን ተከትሎ ተቃውሞና ድጋፍ እየቀረበ ነው። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የአሜሪካን እርምጃ በበጎ ጎኑ የተቀበለ ሲሆን ለአፍሪካ ቀንድ ሰላምና መረጋጋት የተደረገውን ጥረት እውቅና ሰጣለሁ ብሏል። ማህበሩ የኢትዮጵያን መረጋጋት አደጋ ላይ በሚጥሉ የህወሓት አባላት ላይ የተወሰደው እርምጃ የሚደነቅ ነው ብሏል። ከ2012 እስከ 2015 ዓ.ም በነበረው ግጭት ወቅት በወልቃይት ጠገዴ ጠለምትና ራያ ህዝብ ላይ የተፈጸሙ ወንጀሎች በትክክል መፈታት አለባቸው ሲል ማህበሩ አሳስቧል። በማይካድራና በሌሎች አካባቢዎች የተፈጸሙ ግድያዎች እንዲሁም በአማራ ክልል በቁልፍ መሰረተ ልማቶች ላይ የደረሱ ውድመቶች ተገቢው ምላሽ ሳያገኙ ዘላቂ ሰላም ማምጣት እንደማይቻል ማህበሩ በጥብቅ ገልጿል። አከል አድርጎም ህወሓት አሁን ድረስ የፌደራሉ መንግስት ግጋትና ድንጋጌዎች ለማክበር ባለመቻሉ ለቀጠናው ትልቅ ስጋት ሆኗል። ቡድኑ ትጥቅ የመፍታት ታጣቂዎችን የማሰናበትና የመልሶ ማቋቋም መርሃ ግብርን እንዲሁም የሽግግር ፍትህ ሂደቶችንና የሀገራዊ ምክክር መድረክን አልቀበልም ማለቱን ማህበሩ በክስ መልክ አቅርቧል። ከዚህ በተጨማሪም ህወሓት ጽምዶ ለተባለው ወታደራዊ ህብረት ዋና እንቀሳቃሽ መሆኑንና የጥምረት የኢትዮጵያን ብሔራዊ ሉዓላዊነት አደጋ ላይ የሚጥል መሆኑን ጠቅሷል። በመሆኑም የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ዓለም አቀፍ ማህበረሰብ ለህወሓት የዲፕሎማሲ እውቅና ከመስጠት እንዲቆጠብ ጥሪ አቅርቧል። ከዚህም በላይ በሚመለከታቸው የጸረ ሽብርተኝነት ማዕቀፎች ስር ህወሓት በሽብርተኝነት እንዲፈረጅና በዓለም አቀፍ የፋይናንስ ተቋማት ውስጥ ያሉ የቡድኑ አመራሮች ሀብቶች በሙሉ እንዲታገዱ በጽኑ ጠይቋል። በአንጻሩ ህወሓት ማዕቀቡ በሁለቱም የሰላም ስምምነት ተፈራራሚዎች መካከል በአንዱ ላይ ብቻ የተወሰደ በመሆኑ ሚዛናዊ ያልሆነና ጎዶሎ እርምጃ ነው ሲል በጽኑ አውግዟል። ይህ በእንዲህ እንዳለ የትግራይ ምሁራን ማህበር በህወሓት ላይ ብርቱ ተቃውሞ አሰምቷል። የግዳጅ ውትድርናና አዲሱን ወታደራዊ አዋጅ የሚያስፈጽሙ አካላት በሙሉ በዓለም አቀፍ ደረጃ በህግ እንደሚጠየቁም ማህበሩ በመግለጫው አስጠንቅቋል። ዓለም አቀፍ የትግራይ ምሁራንና የሙያተኞች ማህበር ህወሓት በቅርቡ ያወጣውን አዲስ አዋጅ በጽኑ አውግዟል። ማህበሩ የአዋጅ የግዳጅ ውትድርናን የሚጭን የዲሞክራሲ መሰረቶችን የሚጥስና አምባገነናዊ ስርዓትን በህዝቡ ላይ የሚጭን ነው ሲል ገልጾታል። በዚሁ መግለጫው የአዲሱ አዋጅ የህዝቡን መብትና ክብር የሚነካ ከመሆኑም በላይ ክልሉን ወደ ሙሉ ወታደራዊና አምባገነናዊ ቁጥጥር የሚወስድ ነው። አዋጁ ከወጣ ጀምሮ ህጉን የተቃወሙ ግለሰቦች በህወሓትና በታጣቂ ኃይላት አማካይነት በቁጥጥር ስር እየዋሉና እየታሰሩ መሆኑን የሚገልጹ አስተማማኝ መረጃዎች እንደደረሱት ማህበሩ አስታውቋል። የድርጊት የሰብአዊ መብት ተሟጋቾችንና የዲሞክራሲ ስርዓት እንዲሰፍን የሚፈልጉትን ሁሉ ሊያሳስብ ይገባል ብሏል። የምሁራን ማህበሩ አዋጁን አምባገነናዊ የጦርነት ቅስቀሳ ሲል የጠራው ሲሆን ማንኛውም በግዳጅ ውትድርና እንዲሁም በዲሞክራሲ እገዳ የታጀበ አምባገነናዊ ወታደራዊ አገዛዝን በጽኑ እንደሚቃወም ገልጿል። ይህንን አፋኝ ሕግ ያረቀቁ፣ የፈቀዱ፣ ያስተዋወቁ ወይንም ገቢር ያደረጉ አካላት በሙሉ በተናጠልም ቢሆን በጋራ ተጠያቂ እንደሚሆኑ በጥብቅ አስጠንቅቋል። በሕጉ ምክንያት ለሚጠፋው የሰው ሕይወት፣ ለሚደርሰው የአካል ጉዳት፣ ለግዳጅ መመልመል፣ ለአካባቢ መታሰርና ለሌሎች የሰብአዊ መብት ጥሰቶች ተጠያቂነት እንደሚኖር ገልጿል። የዓለም አቀፍ የትግራይ ምሁራንና የሙያተኞች ማህበር ተጠያቂነትን ለማረጋገጥ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያሉትን ሁሉንም የህግና የፖለቲካ መንገዶች እንደሚጠቀም ገልጿል። ማህበሩ በመግለጫው መጨረሻ ላይ ማንኛውም አይነት ያለመጠየቅ መብት ወይንም ከቅጣት ማምለጥ አይፈቀድም ብሏል። አሁን ባለው ሁናቴ የህወሓት ባለስልጣናት በትግራይ ህዝብ ዘንድ እንዲህ አይነት ህግ ለማውጣት የሚያስችል ህጋዊ ውክልና የላቸውም ሲል የአዋጁን ህጋዊነት በሙሉ ውድቅ አድርጎታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።